ክብር ለኢየሱስ ይሁን። ባላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከአንድ ስፍራ ካነበብኩኝ በኋላ አብረን ጌታን ከፍ እናደርጋለን። ሮሜ ምዕራፍ 8 ከቁጥር 1 ጀምሮ ያለውን አነባለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአት እና ከሞት አርነት አውጥቶናል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአት እና ከሞት አርነት አውጥቶናል። የሕይወት መንፈስ ሕግ ነው በክርስቶስ ኢየሱስ ያለው። እሱ ነው እኛን አርነት ያወጣል። ከሞት አርነት ያወጣው የክርስቶስ መንፈስ ነው። የክርስቶስ የሕይወት መንፈስ ነው እንጂ የሙሴ ሕግ አይደለም። 10ቱን ትእዛዛትን በመጠበቅ አይደለም ከሞት ነፃ የምትወጣው። የሙሴን ሕግ ፈጽመ አይደለም 625 ምናምን 526 ምናምን እንደዛ አይነቱን በመጠበቅ ነፃ ማትወጣም ከሞትም አትወጣም። ሲጀመርም መጠበቅም አትችልም። ብትጠብቅ ኑሮ ኢየሱስ ክርስቶስ አይመጣም ወደ ምድር። ስለዚህ ኢየሱስ ክርስቶስ ወደ ምድር የመጣው ሕግን ስላልጠበቅን አለቀ። በቃ ተተላለፍክ በላ። ኢየሱስ የመጣው በቃ አሁን ሕግን እንድትጠብቅ አይደለም። ሕግ በመጠበቅ ውስጥ አሁን ከቆየክ አንተ ክርስቲያን አይደለም፣ አንተ ጴንጤ አይደለም። በቃ ኢየሱስም ዝም ብሎ ነው የሞተው ማለት። ስለዚህ አማኝ ሆነህ የምትከራከርም ከሆነ ሕግ ለመጠበቅ የምትፈልግ ከሆነ ሕግ የምጠብቁት ጋር መሄድ ነው። እየጠጣክ እየሰከርክ መጠህ ሕግን ደግሞ እየሰገርክ ተመልሰም ደግሞ ወደ መጠጥ ብትሄድ ይሻላል እንጂ ቸርች ውስጥ የሆነ ሕግን እንጠብቃለን ማለት ተገቢ አይደለም። ስለዚህ ያንተ ሕግ ልንገርና ትንቢተ ኢሳይያስ ምዕራፍ 58ን ማንበብ ነው። ይሄ ነው ያንተ ሕግ። በቃ መልካም ነውና አንተ አንድ ሰው ጻድቅ ከሆነ በኋላ መልሶ ደግሞ የማይችልበት ጽድቅ ውስጥ መግባት የለበትም። ጽድቅ የሆነ ክርስቶስ እኛን አጸድቆናል እንጂ በራሳችን አልጸደቅም። ስለዚህ አጋጉል ጻድቅ ነኝ፣ አጋጉል መንፈሳዊ ነኝ እያላችሁ የምትዞሩት እናንተ ተጠንቀቁ። ምክንያቱም መንፈሳዊ ሕይወት በመጠበቅ ውስጥ አይመጣም፣ ክርስቶስን በመቀበል ውስጥ ብቻ ነው። ስለዚህ እኛ መልካም ስራ የምንሰራው ደግሞ ስላመን ብቻ ነው። እኛ መጀመሪያ ክርስቶስን ስለተቀበልን የምንሰራቸው ስራችን ሁሉ ወደ መልካምነት ለመቀየር እንኳን ማሰብ አለብን እንጂ ያንተ ጽድቅ ምን አለ? እንደ መጽሐፍ ቅዱስ ምን አለ? የሰው ጽድቅ ፈጽሞ አለ። መጽሐፍ ቅዱስ የመርገም ጨርቅ ነው። በቃ ኦልሬዲ መርገም ማለት ነው። ጥሩ ሰርቻለሁ ብለህ ስትወጣ መርገም ነው ይላል። ከኢየሱስ በስተቀር ከልጁ በስተቀር ጥሩ የሰራ ሰው የለም። ስለዚህ አምናችሁ በክርስቶስ ኢየሱስ ካላችሁ እናንተ ታድላችኋል። የዘላለምን ሕይወት አግኝቻችኋል። ከአሁን በኋላ ከዚህ ቤት እወጣለሁ፣ ከዘላለም ሕይወት ውስጥ እግዚአብሔር ያጭረኛል፣ ያወጣኛል እያልክ በነፍሲ አትስጋ። ነፍሰ ወይ አትጨነቂ፣ እረፊ፣ በእግዚአብሔር ላይ ታምኝ። ምንም ቢሆን እንኳን ብትወርቅም ትነሳለህ። ጻድቅ ነኝ። ጻድቅ እንግዲህ ወርቆ አይቀርም፣ ይነሳል። ስለዚህ ለኛ ለአማኞች መስበክም ሆነ ማካፈልም ሆነ ቃሉን ማንበብም ሆነ የሚመቸን ክርስቶስ ኢየሱስ የዘላለም ሕይወት ነው ተብሎ ቸርች ውስጥ አይሰበክም። ለምን እንደማይሰበክ ግራ ይገባኛል። ዛሬ ትወጣለህ፣ ነገ ትገባለህ፣
ተነጎዳት ታገኛለህ፣ በሚቀጥለው ታጠፋለህ ነው። እኛ ስናነብ ደስ የምንለው በቃ ደስ ይለናል። ነገ ታገኛለህ ስንል ሰው አመን ሲባል ደስ ይለናል። ይሄን ነው እየፈለግን ከመጽሐፍ ቅዱስ ዛሬ የእንትን ጊዜ ነው የማግኘት ቀን። ስንት ዓመት አገኝተናል፣ ስንት ዓመት አጠናል እናውቃለን። እሱ ውስጡን ለቀስ ብለናል። ስለዚህ ወንጌል ጎዳና ላይ ብቻ አይደለም ያለው። ወንጌል መንገድ ላይ ሳይሆን ወንጌል ቸርች ውስጥም አለ። መንገድ ላይ ብቻ የዘላለም ሕይወት አለው ተቀበል ትድናለህ ብላችሁ ካመጣችሁ በኋላ ቸርች ውስጥ ካስገባችሁ በኋላ እናንተ ዛሬ እንዴት ካልሆናችሁ አትረቡም። በቃ እንደዚህ ካልሆናችሁ አትችሉም፣ አትጸድቁም፣ ከኛ ጋር ካልሄዳችሁ አትገቡም እያልን ምንሰብክ ከሆነ ወንጌል እንግዲህ ቸርች ውስጥ የለም ማለት ነው። ቸርች ውስጥ ክርስቶስ የለም ማለት ነው። ኦልሬዲ ሲጀመርም በፊትም እኮ ክርስቶስ እኮ ቸርች ውስጥ አይደለም፣ በየቦታ ነው ወንጌል የሚሰብኩ። ሲጀመር ይሄ ጠቅላላ ቸርች ውስጥ የመጣ ህዝብ ሲጀመርም ህይወት ፈላጊ ሳይሆን የሆነ አሁን አምኛለሁ፣ አሁን እኮ የሚያስፈልገን በቃ የሆነ የሚያገኘውን ነገር የሚያበላውን ነገር እስኪ የምበላውን ነገር ልጸልይ ነገ ያሙላኝ ምናምን ሳይሆን ዝም ብለው ወጥተህ ስራ ፈልገህ ስራ። ምንም ቸርች ውስጥ መጥተህ መንቀባጠር አያስፈልግም። በቃ እግዚአብሔር ያኖርሃል፣ አለቀ። ስራ ትሰራለህ። ስራ መስራት ኃጢአት አይደለም። እያገለገልክ ሄደህ ስራ መስራት ኃጢአት አይደለም። አንዳንዶች በጣም ቅር እያለኝ የምሰማኝ ነገር አለ። አገልጋይ ናቸውና የሆነ ነገር አናነሳም፣ የሆነ ነገር አንሰራም እያሉ ዝም ብሎ መዞር፣ አገልጋይ ሆኖ የምሰራውን መንቀፍ እንደዚህ ያዩና ጣጤ የሆነ ጸዳ ብለህ ስትወጣ ሰላም ይላሉ፣ ይጫወታሉ። ግን አገልጋይ ሆነ ትናንትና አብረህ አገልግለህ ዛሬ በሆነ ነገር ስትሄድ ሲያዩክ አይቀርቡም። እነዚህ በቃ ክርስቶስንም የተከተሉ አይመስለኝም በራስ ሀሳብ። በቃ እንደዚህ አይነት ህይወት ጥሩ አይደለም። መፍረድም አንችልም። ግን አማኝ ሆኖ በክርስቶስ ሆኖ ያመኑት የዘላለም ሕይወት አግኝተዋል። 4 ነጥብ። ወደ ሞትም አይፈረዱም፣ ወደ ኃጢአትም ወደ ሲኦልም አይገቡም። እንኳንስ ኃጢአት ብትሰራ እንኳን ሊቀ ካህን አለ አይደል እንደሚለው መጽሐፍ ቅዱስ። ይሄን ስናነብ እኮ ጴንጤዎች ይናደዳሉ። አማኝ የሆነ ነገር እየሰራ ስለሆነ ነው ይሄኛው የሚያነበው እንጂ ባይሰራማ ይሄን አያነብም ማለት አማኝ ሆኖ። መጽሐፍ ቅዱስ ሊቀ ካህን አለ በሰማይ እንኳን ብትወርቅ እያለ ይሄኛው ካላነበብ ታዲያ አንተ በቃ እዛ ይሁድና ለምን አትገባ? እዛ ከእስራኤላውያን ጋር ሄደ እዛ በቃ ዘፍጥረትን ዘጸአትን ዘሌዋውያንን በቃ እንዲህ ማበጠር ነው አለበት። ስለዚህ ሕይወት ማለት ክርስቶስ ነው። የሚታወቅ ጠቅላላ ቅዱሳን እየደረሰ ያለውን ነገር ካለ አስተያየታችሁና የትኛውም ነገራችሁን ማስቀመጥ ትችላላችሁ። ደግሞ ይህን ቻናል ሼር ማድረግ ላይክ ማድረግ እንድትደግፉልኝ ጠይቃለሁ። መልካም፣ በሌላ ጊዜ እንገናኛለን። ቻው።